የሚሸጥ ቦታ እየላችሁ ቀረብ ያለው ወሎ 200 ካሬ ነው። ህጋዊ ካርታ ፕላን ያለው ነው። ወሎ ኮምቦልቻ ነው። ለጥቁር አስፋልት ቀረብ ያለ ለከተማ ቀረብ እያለ ነው። አሁን ራሱ መስራት የምትችሉበት ነው። ከፈለጋችሁ በብሎኬት ከፈለጋችሁ በእንጨት መስራት የምትችሉበት ነው። አሁን ራሱ በብሎኬት በእንጨት እየተሰራበት የሚገኝ ነው። ቀረብ እያለ ነው። ካሬውም ትልቅ ነው። 200 ካሬ ማለት 10 በ20 ነው። ብዙዎቻችሁ ሀገር ውስጥም ያላችሁ ከሀገር ውጭም ያላችሁ ለከተማ ቀረብ ያለ ወሎ ኮምቦልቻ ላይ አቅረብ ብላችኋል። ይሄው የላችሁ ቀረብ ያለው የዚህን የ200 ካሬ ቦታ ዋጋ የማሳውቃችሁ ይሆናል። በቅድሚያ ለዚህ ለዩቲዩብ ቻናል አዲስ ሆናችሁ ሰብስክራይብ አድርጉ። ነባሮች ደግሞ ላይክ እያደረጋችሁ እስከ ቪዲዮ ፍጻሜ ድረስ አብራችሁን ቆዩ። እንድሪስ አብዱ ቲዩብ ሻጮች እና ገዢዎች የመሰከሩለት ቲዩብ። በውጭ ሀገር ለምትኖሩ እህትና ወንድሞች እንኳን ደስ ያላችሁ። በአሜሪካና በአውሮፓ በሳውዲና በዱባይ በኩዌትና በቤሩት የምትኖሩ በየትኛውም የዓለማችን ክፍል ሆናችሁ ቤትና ቦታ መግዛት ከፈለጋችሁ እኛ አለንላችሁ። እዛው ባላችሁበት ሆናችሁ ቤተሰቦቻችሁን በመላክ ብቻ የቤት ባለቤት መሆን ትችላላችሁ። ብዙዎች ቤተሰብ እየላኩ የቤትና የአፓርታማ እንዲሁም የኮንዶሚኒየም ባለቤት እየሆኑ ነው። እንድሪስ አብዱ ቲዩብ ሻጮች እና ገዢዎች የመሰከሩለት ቲዩብ የምንሰጣቸው አገልግሎቶች በወሎ ዙሪያ ደሴና ሐይቅ፣ ወሎና ኮምቦልቻ እንዲሁም ከሚሴና ሀርቡ ህጋዊ የንግድና መኖሪያን ያካተተ አፓርትመንትና ኮንዶሚኒየም መግዛት ለምትፈልጉ በሙሉ በስልክ ቁጥራችን በ0914 25 7198 ወይም በ0966 388249 ሃሎ ይበሉ። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ሰላም እንዴት ናችሁ? ውድና የተከበራችሁ የእንድሪስ አብዱ የዩቲዩብ ቻናል አድማጭ ተመልካቾች ሰላም ናችሁ? ከኛ ጋር ሁሉ ሰላም ሁሉ መልካም ነው። የሚሸጥ ቦታ እየላችሁ ቀረብ ያለው ወሎ 200 ካሬ ነው። ህጋዊ ካርታ ፕላን ያለው ነው። ወሎ ኮምቦልቻ ነው። ብዙዎቻችሁ ሀገር ውስጥም ያላችሁ ከሀገር ውጭም ያላችሁ የቻናሌ ቤተሰቦች ወሎ ኮምቦልቻ ለከተማ ቀረብ ያለ ቦታም ቤትም አቅርብልን እያላችሁኝም ትገኛላችሁ። ይኸው ለዛሬ እየላችሁ የቀረብኩት ለከተማ ቀረብ እያለ ነው። ለጥቁር አስፋልትም ቀረብ እያለ ነው። ከፈለጋችሁ በእንጨት ከፈለጋችሁ በብሎኬት መስራት የምትችሉበት ነው። አሁን መስራት ትችላላችሁ። የሚያግዳችሁ ነገር አንድም የለም። እዚህ ጋር እንደምታዩት እየተሰራበትም ይገኛል። ዋጋውን አሳውቃችኋለሁ። ዋጋውን ከማወቃችሁ በፊት ቪዲዮውን በላይክ ጀምሩ እስከ መጨረሻ ድረስ አብራችሁን ቆዩ። ውድ የቻናሌ ቤተሰቦች ለዛሬ እየላችሁ የቀረብኩት ቦታ 10 በ20 ነው። 10 በ20 ማለት 200 ካሬ ነው። ጎኑ 10 እርምጃ ነው። እርዝመቱ ደግሞ 20 እርምጃ ነው ማለት ነው። ስታባዙት 200 ካሬ ይመጣል ማለት ነው። በርካታዎቻችሁ ስለ ካሬ ጠንቅቃችሁም ታውቃላችሁ። ለማታውቁት ግልጽ ላድርግላችሁ ብዬ ነው። አዲስ የማህበር ቦታ ሊመራ ነው። ወሎ ከሚሴ ማለት ነው። ስጠብቁ ለነበራችሁ አገር ውስጥም ያላችሁ ከሀገር ውጭም ያላችሁ የቻናሌ ቤተሰቦች ማለት ነው አሁን በቅርብ ቀን ይመራል። እንደዛ ልላችሁ የቻልኩበት ምክንያት ማለት ነው መዋጮ ብር አውጡ ተብለው እያወጡ ነው ያሉትና አሁን በቅርብ ዝቅ በአጭር ቀን ውስጥ እንደሚመራ እየተናገሩም ይገኛሉ ማለት ነው። ስጠብቁ ለነበራችሁ እንኳን ደስ ያላችሁ። ያው የማህበር ቦታው የሚመራው እስከዛሬ ከተመራው ወይም ቀጥሎ እንኳን አይደለም። ከከተማው የተወሰነ ራቅ ያለ ቢሆንም ዋናው ነገር ህጋዊ ካርታ ፕላን ያለው መሆኑ ነው ማለት ነው። አቅም አንሷችሁ አቅም አጥሯችሁ ለመግዛት ማለት ነው ስጠብቁ ለነበራችሁ እንኳንም ደስ ያላችሁ እላችኋለሁኝ። አቅም እያላችሁ ደግሞ አዲስ የማህበር ቦታ ስጠብቁ ለነበራችሁ ያው የምትገዙት ከከተማ ራቅ ያለ ነው። እስከዛሬ ገዝታችሁ ቢሆን ለከተማ ቀረብ ያለ ብራችሁም ተዳርጎ ነው የምታዩት፣ ጨምሮላችሁ ነበረ የምታገኙት ማለት ነው። ባንክ ቤት ቁጭ አድርጋችሁ መግዛት እየቻላችሁ ያስቀመጣችሁ ልጆች ማለት ነው እንግዲህ እዚህ ላይ ነው። በፊት ከእናንተ ቀደም ብለው የገዙትን ልጆች እስቲ ጠይቋቸው፣ የገዙትን ቦታና እንደዚሁም ደግሞ የገዙትን ቤት ጠይቋቸው ዋጋው ማለት ነው። 4 ሚሊዮን የገዙት ቤትና 5 ሚሊዮን የገዙት ቤት እኮ አሁን ላይ አስባችሁታል? ስንት ነው የሚጠራውና አሁን ስንት ነው የሚሸጠው ማለት ነው። በአንድ ዓመት ውስጥ በ6 ወር ውስጥ በ8 ወር ውስጥ ያለውን ልዩነትና ለውጥ ታውቃላችሁ። በርካታዎቻችሁ ለማታውቁት ግልጽ ላድርግላችሁ ብዬ ነው። አሁን ሰዓት ላይ ወሎ ከሚሴ ማለት ነው የብሎኬ ቤት 7 ነጥብ ይዞ እስከ 8 ሚሊዮን ድረስ 9 ሚሊዮን ድረስ ነው እየተጠራ ያለው የብሎኬ ቤት ማለት ነው። 180 ካሬ ህጋዊ ካርታ ፕላን ያለው ለከተማ ደግሞ ቀረብ ያለ 10 ሚሊዮን ድረስ ራሱ የሚጠራለም 180 ካሬ ማለት ነው። አስባችሁታል አደለ? ቀደም ብላችሁ በፊት ላይ የገዛችሁ ልጆች እስኪ አሁን ላይ ስንት እየሸጣችሁ ነው? ስንት እየተጠራ ነው ታውቃላችሁ? ቤተሰቦቻችሁንም ልካችሁ ከሀገር ውጭ ያላችሁ አገር ውስጥም ያላችሁ ታውቃላችሁ ስንት እንደሚጠራና ስንት እንደሚሸጥ። እዚህ ጋር አቅም እያላችሁ ወደኋላ አትበሉ፣ አትዘግዩ ማለት ነው። እናንተ ናችሁ የምትጎዱት። አላችሁ ብር ላይ ጨምራችሁ ነው የምትገዙት። ከአሁን በፊት ራሱ ደጋግሜ ይሄን ነገር ተናግሬያለሁ ማለት ነው። ቀድማችሁ የገዛችሁ ሰዎች ናቸው ተጠቃሚ የምትሆኑት። እነዛ ደግሞ የሸጡት ሰዎች ብሩን ማለት ነው ቶሎ
ካልገዙበት ባንክ ቤት አስቀመጡ እነሱ ራሱ እንደገና በቃ ወጣ አለ ነው የሚገዙት። ወሎ ኮሚሴ ላይ ቦታ ለምጠይቁኝ ቤት ለምጠይቁኝ አለ የእንጨት ቤትም የብሎኬት ቤትም አለ። ማናገር ትችላላችሁ። ገዢ የሆናችሁ ሀሳብ አስተያየት ካላችሁ ደግሞ ኮመንት አድርጉልኝ። ቀጣይ ላይ ስመጣ ግልጽ አድርጌ እመልስላችኋለሁኝ ለጥያቄያችሁ ማለት ነው። ለዛሬ እየላችሁ የቀረብኩት ቦታ ወሎ ኮምቦልቻ ሲሆን ከአሁን በፊት ራሱ አቅርቤላችሁ ብዙ ልጆች በእኔ ላይ ቤተሰብ ልካችሁ አጋዝቻችኋለሁ። የማህበር ነው፣ ለከተማ ቀረብ ያለ ነው፣ ዋጋውም ተመጣጣኝ ዋጋ ነው። ሲቀጥል ደግሞ ዋጋ በተጠራበት አይደለም የሚሸጠው፣ ድርድር አለው፣ ይቀንሳሉ ማለት ነው። አብዛኛ እኔ ቤትና ቦታ ሳቀርብላችሁ ከሻጮች ከባለ ቦታዎች ከባለቤቶች እየተቀበልኩ ነው። ሲቀጥል ደግሞ ከደላላም ላይ ደግሞ ተቀብዬ ለእናንተ ማቀርብላችኋል። እነሱ ቦታውን ሽጡልን ተብለው ይሰጣሉ፣ ለእኔ ደግሞ አቅርብ ብለው ይሰጡኛል ማለት ነው። ገብታችኋል አይደለ? እነሱ የተባሉትንና የተረከቡትን ለእኔም ይነግሩኛል። እዚህ ጋር ለእናንተ መጥቼ ዋጋውንም እነግራችኋለሁ፣ ካሬውንም እነግራችኋለሁ። ቤተሰብ ልካችሁ ደግሞ ተመልሰው አያውቁም። እያስተናገድኩላችሁ እገኛለሁ። እዚህ ጋር በተናገርኩ መሰረት ነው እያገኛችሁ ያላችሁትም ማለት ነው። ቤተሰቦቻችሁን ስትልኩ እናንተ ቤተሰብ ልካችሁ ወደኋላ የምልበት አንድም ቅጽበት የለም። ወሎ ኮሚሴ ላይ ማለት ነው የማህበር ቦታ የሚመራው ላይ አለንበት ብላችሁ ላላችሁኝ ከሀገር ውጭ ያላችሁ እህት ወንድሞቼ አሁን ተዘጋጁላችኋለሁ። የሚከፈል ክፍያ ስላለ ያንንም ትከፍላላችሁ። አሁን በአጭር ቀን ስለሆነ የሚሰጠው እያወጡ ስለሆነ ማለት ነው ተዘጋጁበት እላችኋለሁ። ተሳተፉ። ንገረን ያላችሁኝ አላችሁ፣ ልንገራችሁ ብዬ ነው። በውስጥ እንደዚህ ከሪከርድ ጽሑፍ ያስቀመጣችሁልኝ እህት ወንድሞቼ አላችሁ። የሰማችሁ ሰምታችኋል። ያልሰማችሁ ደግሞ ሸር አድርጉ። ለ4 ሰው ለ5 ሰው ሸር አድርጉ። መግዛት ለምትፈልጉ ደግሞ ተዘጋጁ እላችኋለሁ። ማህበሩ ላይ ያላችሁበት ልጆች ሳላደንቃችሁ አላልፍም። ስደት ሳንመጣ በፊት ነው ብያላችሁ እያስረዳችሁ ነበር ያለውን ነገር ግልጽ አድርጋችሁ። አሁን ደግሞ የሚከፈለው ክፍያ ያን ያህል ብዙ የሚባል አይደለም። ተሳተፉላችኋለሁ። ምናልባት የተወሰነ ብር ጎሏችሁ እነዚህ ከጓደኛም ከዛም ከዚህም ብላችሁ አሟልታችሁ ተሳትፎ አድርጋችሁ የቦታው ባለቤት እንድትሆኑ ላችኋለሁ። የቻናሌ ቤተሰቦች ለዛሬ የላቸው የቀረብኩት ቦታ ወሎ ኮምቦልቻ ነው። መግቢያም ላይ እንደሰማችሁት ደምቋል። እንደምታዩት የእንጨት ቤት የብሎኬት ቤት እየተሰራበት የሚገኝ ነው። ለከተማ ቀረብ ያለ ነው። ዋጋውም ተመጣጣኝ ዋጋ ነው። አክሲዮን የአንድ ሰው ዕጣ እንደዚሁም አፓርታማ የአንድ ሰው ዕጣ አቅርብልን ላላችሁኝ ወሎ ኮምቦልቻ ላይ አቀርብላችኋለሁ። ወሎ ኮሚሴም ለጠየቃችሁኝ አለ ማናገር ትችላላችሁ። ስልክ ቁጥር መግቢያ ላይ አለላችሁ። መግቢያ ላይ ስላችሁ ቪዲዮን ከጀመራችሁት በኋላ ከ47 እና ከ46 ሰከንድ በኋላ ስልኬን ማስታወቂያ ላይ ታገኙታላችሁ። ለዛሬ የላችሁ የቀረብኩት ቦታ የወሎ ኮምቦልቻ 200 ካሬ ነው ብያችኋለሁ። ዋጋው 2.2 ነው። ድርድር አለው። ገዢ ሆናችሁ ማናገር ትችላላችሁ። ደሴ ገራዶ የአንድ ሰው ዕጣ አለ። አፓርታማ ባለ 2 መኝታና 1 ሱቅ ያለው ነው። ገዢ ሆናችሁ ማናገር ትችላላችሁ። ስልክ ቁጥር መግቢያ ላይ አለላችሁ። አዲስ የማህበር ቦታ በሚመራ ሰዓትም እየላችሁ እቀርባለሁ። ለዚህ ለዩቲዩብ ቻናል አዲስ ሆናችሁ ሰብስክራይብ አድርጉ። የደውል ምልክቱ ስትጫኑ በተመጣጣኝ ዋጋ ቤትና ቦታ ሳቀርብላችሁ ይደርሳችኋል። ለዛሬ እየላችሁ የቀረብኩትን ቦታ እንደምትወዱት ተስፋ አደርጋለሁ። አብራችሁ ስለቆያችሁ ከልቤ አመሰግናለሁ። በሌላ ቪዲዮ ውስጥ የምንገናኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ሁኑ። እወዳችኋለሁ።